አሁን ወንድምሽ ሞቶ ተቀብሮ መቃብሩን እሷ ምንድነው ብታስደርገው? ታስቀድስበታለች። እጣን ታስጨስበታለች። ቄሶችን እየጠራች ከሞት ያዳነኝ ሌላ ሰው ለኔ ተዘጋጀና ከዛ ውስጥ ወጥቼ ነው ተናገርኩ እኮ አሁን አሁን እኮ ተናገርኩ እኮ ገና መጥቻ አላቅም እኮ ነው የመጀመሪያ ነው እኮ አሁን አዎ ለመጀመሪያ መጣሁት እሺ ሲም የሚጠራው እንጂ ወንጌል መስበክ አይችልም ምንም የማይችል ዝም ብሎ አጥቶ ሲም የሚጠራ የሚባል እግዚአብሔር ነው የወንጌሉ ስብከት እንዲያንተ የሚመሰክር ሰው ማን አለ ለምን የማይተላለፍ ስብከት የማይተላለፍ ይሄ ሲም አጥንቶ ተነግሮ ሲም ዝርዝር ይዞ ነው የሚባለው ከብዙዎች ጋር ተለባጭቷል ያንተ ጸጋ ሲም አጥንራ እኔ አድሞኑ የነካኝ ቃል ነው የተለወጡ አቃል ቃሊ በቂ በወንጌል ማን ነው ስላለ ሊወዳደር ማን ነው? እግዚአብሔር ትልቅ እግዚአብሔር ሚዲያ ላይ ለምንድን ነው ስብከት የማይተላለፍ? እየሰማችሁ ነው? ሚዲያ ላይ የሚያስተላልፍ እውነት አላቸው። መጀመሪያውኑ ተቃዋሚ ከጉንፋን የማያድን ቸርች የሚተች እኮ በሚዲያ የተነሳ ነው ያለው። ምክንያት የማትፈልግ ኢትዮጵያ ቢጫ አረንጓዴ እንድትል ነው የሚፈልጉት እነዚህ በሽተኞች ማን ነው ዘር ማንዘር የተቀበለውና ያለው የሚቀራ ልዩ ነው። አሜን። የኔ ኢየሱስ ለነገስታት ንጉስ ለታረደው በግ ሃሌሉያ። እንናገር ትይትላን እንናገር የዋነት እንናገር ሲጦታ እንናገር ውሃ ቸርች ለታካለን ውሃና ዘይት የምትረጨው ተምልከ ገስታ አይደለም እንዴ? ይሄን እንኳን ደግነት መናገር የማይችል ደደብ አእምሮ ብዙ ሊናገር ይችላል። አሜን አሜን አሜን። ለነገስታት ንጉስ ለታረደው በግ እንቅልፍ የሚልሽ ለምን እንደሆነ ታውቂያለሽ? የሚነገረውን በማስተዋል እንዳታደምጪ። እግዚአብሔር ደግሞ ከአንቺ ጋር ነገር ስለነበረው ይህ ሸፋፋ መንፈስ ነው። የቆየ ሸፋፋ ሳይሆን ብዙ አመቱ እንዴት ነው? የቆየ ሸፋፋ መንፈስ የቆየ ሸፋፋ 50 አመት ሙሉ ወይኔ ጉዴ ትክክል ነው። ስንት አመት? 50 አመት ሙሉ ያሰረሽ በጣም ከራስሽ ይልቅ ቅናትሽ ለወንጌል መኖር ነው፣ ለድሃ መኖር ነው፣ ለተቸገሩ መኖር ነው። ይሄን መኖር እንደሚገባሽ እንዳትኖሪ ህይወትሽን አስሮ ነው። 50 አመት ሙሉ አሰቃየዋት የሚል መንፈስ ያለው ለምን ደነገጥሽ? ትክክል ሰው እያየው እሷን ስመለከት 50 አመት ጠላት ያንከራተትን ሴት ሳያት አይንሸት የምትባል ወይኔ ጉዴ ማብዬ አይዞሽ። ለምን አለቀሽ? ድክም ስላለኝ በአገልጋይም ደክሞሻል፣ በብዙ ነገር ደክሞሻል። በጣም ትልቁ ያንቺ ጥያቄ ከልጅሽ አይምሮሽ ላይ የወንድምሽ ሞት ከአባቷ በላይ ነው። እውነት ነው። በጣም ልጅሽ ከአባት ከምንም በላይ ያንቺን ወንድም ምን ታረጋዋለች? በጣም ቅርብ ነበሩ ሁለቱ። ከማንም በላይ የተለየ ፍቅር አላት። አዎ እውነት ነው። ላንቺ ወንድም ለኔ ታናሽ ወንድም እሱ ምን ሆነ? ሞተ። ከሞተ በኋላ እንደ አምልኮ ነው እሷ የምታመልከው። እሱ ልክ ነው። ስለሱ ሳታወራ አታድርም። ስለሱ ያለፈበትን ነገር ሁሉ ሳትናገር ሳታስረዳ አታድርም ሁልጊዜ። ይሄ ወንድምሽ ምን ሆኗል? ሞቷል። የዚህ ወንድም ሞት ነው የልጅሽን አይምሮ የተቆጣጠረው። አዎ እውነት ነው። ስለዚህ ጌታ ሆይ ከአይምሮ ላይ አጥፋልኝ ነው። ይሄን ነው የምለምነው። አሁን ወንድምሽ ሞቶ ተቀብሮ መቃብሩን እሷ ምንድነው ብታስደርገው?
ታስቀድስበታለች፣ እጣን ታስጨስበታለች፣ ታስጨስበታለች። ቄሶችን እየጠራች። አዎ ይሄ የሞት መንፈስ አንደኛ ከመቃብር የሚመጣ የልጅሽን አእምሮ የያዘ አንቺንም ያለ ጊዜ ሊወስድ ነው። እኔ መቃብር እያየው የሞተ ሰው የሞት መንፈስ የልጅሽን አእምሮ የተቆጣጠረ እያየው አንድ የሞተ ሰው ስመለከት አጥናፉ የሚባል ሰው ያለው የሞተው ወንድሜ ምን አለ አንድ ሰው ጮሆ አሜን ያለኝ። የአያትሽ ስም ማን ነው? ወሮታ ወሮታ። እስቲ ተነሽ። ውለታ ነው። ውለታ ማን ነው ስምሽ? ውልታ ውልታ አጃባሪ ጋር ኢየሱስ አባ ወይኔ ምን ናት? ያንተ ናርዶስ የሚባል ሰው ታውቃለህ? ኧረ ቁም እንጂ ቶሎ ቆይ። ውሊታ ምንድን ነው ትርጉሙ? ብዙ ልጆች ስለሞቱባት አንቺ እንድትሞቺ ነው ተብዬ ነው የተቀየረልኝ። እኔ የማልፈልገው ስም ነው ይሄ ስም። ይሄ ስም አንቺ ምን እንዳትሞቺ ተብሎ ብዙ ልጆች ስለሞቱ አቤት ዛሬ እናቆመዋለን። ያለ ጊዜ ጠላት ከእናንተም ቤት አንድ ልጅ ሊወስድ ያዘጋጀውን አያለው። ወንድሜ ታሟል። ታሞ ነው ያለው። ቆይ እኔ አይደለም ወንድምሽን ሳይሆን እኔ የማየው ሌላ አንድ ስም እሺ፣ ሌላ ሰው እያየው አንድ ትንሣኤ የሚባል አያለው። ትንሣኤ ልጄ ነች፣ መጨረሻ ልጄ። ወይኔ አሜን። ኢየሱስ አባት ጥላውን ነው? አዎ ጥላውን ነው። አሜን አሜን። ከአባትሽ አባት ከአያት የሚመጣ መርገም ነው። አባትሽን አለፍኩና አያትሽን ሲመለከት ይፍሩ የሚል ወይኔ ምን አለ አንድ ሰው አሜን ቢለኝ። አሜን ሁዳይ ካናራ አሜን ቤሎት ረበ ጀም ያፈሩ አሜን። ዛሬ የብዙ ሰዎች ታሪክ ይለወጣል። ውሰድ አሜን ብላተ ያስ አንሳ አንሳ። ይሄ ድግምት ነው። እሷ ጌታ ምን እንዲሰጣት ትፈልጋለች ብያቸው ምን እንዲሰጣት ብያለሁ። ልጅ አሁን እዚች ላይ የሚጨው ትዳር አላት፣ ልጅ እንዳይኖራት ያደርጋል። እቺን ሴት የሚያውቃት ሰው አለ? ምንሽ ናት? የወንድሜ ሚስት ልጅ የላቸውም። ላቸው 13 ዓመት 13 ዓመት ምን የለም ልጅ የለም። ልጅ የለም። ፍሬን ሳታገኝ ባለቤቷን ከእጇ ሊነጥቅ ጠላት ያዘጋጀውን የሞት ድግስ አይና አንድ አበበ የሚባል ሰው አያለው። ኢየሱስ ስም ታውቂዋለሽ? ወንድሜ ነው። እምትጠሪው በሌላ አባት ስም ነው እምትጠሪው። የአሁኑ መታወቂያ አባት ግን ሌላ ነው። እቺ ልንገራችሁና ወደ የት ነው የምትወጡት? ሽንት። እሺ ልብሽ መቼም እዚህ የለም። ልብሽ እዚህ የለም። ልብሽ አሁን ባልሽ ጋር ነው ያለው እና የአባቶቼ አምላክ የይለፍ ማህተም ተመቶልሻል። ለመዝናናት ሳይሆን ይህ የዳንሽበትን እውነት በምትገቢበት ስፍራ ሁሉ እንድትናገሪ ነዋል እና የምትጠሪበት ስም የአባት ስም ቢንጫሞ የምትባይ ሴት ለምን ሳቅሽ? ቢንጫሞ ነው የምትጠሪበት። በአያቴ ስም ነው የምጠራው። በአያትሽ ስም ነው የምትጠሪው። ልብሽ ያለው የት ነው? ተናገሪ እንጂ ቶሎ። ባሌ ጋ
ባልሽን ወደ ካናዳ ልሸኝው ነው። አዎ ከዛ አንቺ ትከታያለሽ። በቃ የበረከትም ነገር ስሜ ነው። አሁን እኮ ስጋሽ ነው እንጂ እዚህ ያለው ልብሽ የት ነው? እዛ ነው ምን ለመግዛት? እቃ ለመግዛት። እቃ ለመግዛት። ተአምራት ሆኖልሻል። አሜን ከዚህ በኋላ የአንቺ መታወቂያ ወንጌል፣ አሜን መጽሐፉ አሜን ኢየሱስ አሜን ሆኖልሻል። አሜን አይታ የማታውቀውን ነገር ማየት ትቻል። አሜን መንገዷ የቀና አሜን አዲስን ነገር አሳየ። አሜን ጸለይ። አሜን ነይ ሮጪ ወደዚህ ጋር በረከት ገለቲን ዋሌ ሳላገኘው ባሌ ልሄድ ነው ብላለች። እሺ ማዘር ምን እያወራችሁ ነው? ምን እያለች ነው? እንቅልፍ አስቸገረኝ ያልኳት እውነቱን አለች። እንቅልፍ አስቸግሮኝ ነበር። ወጥቼ ስመጣ እንቅልፍ ያስቸገረሽ ነበር? መጨረሻ ላይ አዎ ለምን? እኔ እንጃ እንትን አለ በጣም ተጫጫነኝና ሌላ ቀኝ ፈለገ መሰለኝ አላውቅም። እንቅልፍ የሚልሽ ለምን እንደሆነ ታውቂያለሽ? አላውቅም። የሚነገረውን በማስተዋል እንዳታደምጪ ነው። እግዚአብሔር ደግሞ ከአንቺ ጋር ነገር ስለነበረው ይሄ ሸፋፋ መንፈስ ነው። የቆየ ሸፋፋ ሳይሆን አይቀርም ብዙ አመቱ ነው። እንዴት ነው የቆየ ሸፋፋ መንፈስ? የቆየ ሸፋፋ 50 ዓመት ሙሉ። ወይኔ ጉዴ! ትክክል ነው። ስንት ዓመት? 50 ዓመት ሙሉ ያሰረሽ። በጣም ከራስሽ ይልቅ ቅናትሽ ለወንጌል መኖር ነው፣ ለድሃ መኖር ነው፣ ለተቸገሩ መኖር ነው። ይሄን መኖር እንደሚገባሽ እንዳትኖሪ ህይወትሽን አስሮ ነው ያለው። 50 ዓመት ሙሉ አሰቃየዋት የሚል መንፈስ ያለው። ለምን ደነገጥሽ? ትክክል ስለሆነ እና 50 ዓመት ሙሉ ያሰቃያትን ሴት ስመለከት የማየው አንቺን ነው። እና 50 ዓመት አንከራተትኳት ይላል። እና እያየው እሷን ስመለከት 50 ዓመት ጠላት ያንከራተትን ሴት ሳያት አይንሸት የምትባል ወይኔ ጉዴ! ማሚዬ አይዞሽ። ለምን አለቀሽ? ድክም ስላለኝ። በአገልጋይም ደክሞሻል፣ በብዙ ነገር ደክሞሻል። በጣም በብዙ ነገር። አንቺ ግን ሩጫሽ ለሰው ነው፣ የአንቺ ህይወት የታሰረ ነው። አይዞሽ ማዘር። ለምን በኢየሱስ ስም ብለሽ ደነገጥሽ? ስሟ ሲጠራ ትክክል ነበር። ምንሽ ናት አንቺ? ቁም እስቲ። የሁለታችሁም ሩጫ ተመሳሳይ ነው። በተሰጣችሁ ዘመን ሁሉ እግዚአብሔር የሚደሰትበትን ህይወት ኖሮ ለማለፍ ነው። አሜን። እሱም ለሰዎች መኖር ነው። አሜን። አሁን ያንቺ የመጀመሪያው ትልቁ ጭንቀት የልጅሽ ጉዳይ ነው። እውነት ነው። አሁን ላንቺ እንዲገባሽ አስረግጬ ከነ ምልክቱ ነግርሻለሁ። ከዘር የሚመጣ መርገም አለ። እውነት ነው። ከዘር የሚመጣ መርገም አንደኛ ዋጋ ያስከፍልሻል። ሁለተኛ ወንድምሽን የገደለ የሞት መንፈስ ያለ ጊዜ አንቺን ሊወስድ የልጅሽን ህይወት ሊወስድ። አሁን ትልቁ የአንቺ ጭንቀት አንድ ጤና እንዲሰጥሽ፣ ሁለተኛ ልጆችሽን እንዲፈታ፣ ሶስተኛ የጀመርሽውን ነገር መጨረስ የምትችይበትን እግዚአብሔር አቅምና ጸጋ እንዲያበዛልሽ ነው። በደንብ ስሚ። ከአባት የሚመጣ መርገም አንደኛ ነመራ የሚባል ሰው ያለው አያቴ
ሁለተኛ የሞት መንፈስ ነው ቤትሽን ከቦት ያለው። እውነት ነው። የሞት መንፈስ ምንሽን የገደለ ነው? ሁለት ወንድሞቼን በሞት የወሰደ ነው። ትልቁ ያንቺ ጥያቄ ከልጅሽ አይምሮሽ ላይ የወንድምሽ ሞት ከአባቷ በላይ ነው። እውነት ነው። በጣም ልጅሽ ከአባት ከምንም በላይ ያንቺን ወንድም ምን ታረጋዋለች? በጣም ቅርብ ነበሩ ሁለቱ። ከማንም በላይ የተለየ ፍቅር አላት። አዎ እውነት ነው። ላንቺ ወንድም፣ ለኔ ታናሽ ወንድም እሱ ምን ሆነ? ሞተ። ከሞተ በኋላ እንደ አምልኮ ነው እሷ የምታመልከው እሱ። ልክ ነው፣ ልክ ነው። ስለሱ ሳታወራ አታድርም። ስለሱ ያለፈበትን ነገር ሁሉ ሳትናገር ሳታስረዳ አታድርም ሁልጊዜ። ይሄ ወንድምሽ ምን ሆኗል? ሞቷል። የዚህ ወንድም ሞት ነው የልጅሽን አይምሮ የተቆጣጠረው። አዎ እውነት ነው። ስለዚህ ጌታ ሆይ ከአይምሮ ላይ አጥፋልኝ ነው። ይሄን ነው የምለምነው። አሁን ወንድምሽ ሞቶ ተቀብሮ መቃብሩን እሷ ምንድነው ብታስደርገው? ታስቀድስበታለች፣ እጣን ታስጨስበታለች፣ ታስጨስበታለች፣ ቄሶችን እየጠራች። አዎ ይሄ የሞት መንፈስ አንደኛ ከመቃብር የሚመጣ የልጅሽን አይምሮ የያዘ አንቺንም ያለ ጊዜ ሊወስድ ነው። እኔ መቃብር እያየው የሞተ ሰው የሞት መንፈስ የልጅሽን አይምሮ የተቆጣጠረ እያየው አንድ የሞተ ሰው ስመለከት አጥናፉ የሚባል ሰው ያለው የሞተው ወንድሜ ወይ ምን አለ አንድ ሰው ጮሆ አሜን ያለኝ። ጀራ ኢየሱስ ይሄ የሞት መንፈስ ነው። ያለ ጊዜ እወስዳታለሁ ልጇን አሳብዳለሁ ብሎ አሁን የሞት መንፈስ የመጀመሪያ ፈላጻ የሚቆጣጠረው ልጅሽን ነው። ቀጥሎ የሚመጣው ወደ አስቴር እየመጣ ነው። አስቴር እኔ ነኝ። ወልደ ማርያም የሚባል ታውቂያለሽ? አባቴ ነው። አርአያ የሚባል ታውቂያለሽ? አባቴ ነው። አባቴ ኑልኝ እዚህ ጋር ኢላፋሪ ጋር ያደባ ምንድነው? አንድ ሰው ጮሆ አሜን ያለኝ። ዋው አስቱ አይኑ አይ ደስ ብሎኝ ነው። ደስ ብሎሽ ነው? በጣም ውስጤ ገባ። ውስጥሽ? አዎ በጣም ዛሬ ከአባትሽ አባት ከአያት የመጣ ከወረታ ላይ መርገም ወይና ጉጂ አቤት ዛሬ አቤት ዛሬ ኤው እንደ ልጅነት ወራት ኃይላችሁ ታድሶ ነው አሁን የምትወጡት። አሜን ዋው አሜን አሜን አሜን። አይዞሽ እንደዚህ ነው ለካ ሰውን የሚያደርገው። ዛሬ ቅባት ይዛችሁ ነው የምትሄዱት። የዘሮቻችሁን እስራት የሚፈታ ቤተሰቦቻችሁን ከጨለማ የሚያወጣ አሜን። ልጆቻችሁን የሚታደግ አሜን። ይሄንን ቅባት ይዛችሁ ነው የምትሄዱት። አሜን። የሁል ጊዜ ረሃባችሁ ቤተሰቦቻችሁን ምን እንዲያደርግ ነው? ጌታ እንዲያድንልሽ። አሜን። ቤተሰቦችሽን ሁሉም ነፃ እንዲወጡ ያልዳኑ ናቸው። ያልዳኑ ናቸው። ሃይማኖታቸው በኦርቶዶክስ ስርዓት ውስጥ የታሰረ ነው። አሁን ሁሉም ይፈታሉ ባንቺ ምክንያት። አሜን። የአያትሽ ስም ማን ነው? ወረታ ወሮታ። እስቲ ተነሽ። ውለታ ነው። ውለታ ማን ነው ስምሽ? ውልታ ውልታ አጃባሪ ጋር ኢየሱስ አባ ወይኔ ምን ናት? ያንተ ናርዶስ የሚባል ሰው ታውቃለህ? ኧረ ቁም እንጂ ተላይ ውሊታ ምንድነው ትርጉሙ? ብዙ ልጆች ስለሞቱባት አንቺ እንድትሞቺ ነው ተብዬ ነው የተቀየረልኝ። እኔም አልፈልገው ስም ነው ይሄ ስም። ይሄ ስም አንቺ ምን እንዳትሞቺ ተብሎ ብዙ ልጆች ስለሞቱ አቤት ዛሬ እናቆመዋለን። አሜን።
ናርዶስ ቤት ብዙ ልጆች ምን ስለሆኑ ስለሞቱ የቤተሰቦቿ ወንድሞቿና እህቶቿ ሁለቷ ምን ወንድሞቿና እህቶቿ ስለሞቱ ነው። ወንድሞቿና እህቶቿ ያለ ጊዜ ጠላት ከእናንተ ቤት አንድ ልጅ ሊወስድ ያዘጋጀውን አያለው። ወንድሜ ታሞ ነው ያለው። ቆይ እኔ አይደለም ወንድምሽን ሳይሆን እኔ የማየው ሌላ አንድ ስም እሺ ሌላ ሰው እያየው አንድ ትንሳኤ የሚባል አያለው። ትንሳኤ ልጄ ነች። መጨረሻ ልጄ ወይኔ አሜን። ኢየሱስ አባት ጥላውን ነው። አዎ ጥላውን ነው። አሜን አሜን። ከአባትሽ አባት ከአያት የሚመጣ መርገም ነው። አባትሽን አለፍኩና አያትሽን ሲመለከት ይፍሩ የሚል ወይኔ ምን አለ አንድ ሰው አሜን ቢለኝ አሜን ሁዳይ ካናራ አሜን ቤሎት ረበ ጀም ያፈሩ አሜን። ዛሬ የብዙ ሰዎች ታሪክ ይለወጣል። ውሰድ አሜን ብላተ ማካዶስ ያሊባ ረጀቢያኖቫ ጀባሃዳስ ካሎ መልእክት አለኝ። መታወቂያችሁ ይሄ ቃል ይሆናል። መታወቂያችሁ ኢየሱስ ይሆናል። ዱጡልኝ እዚህ ጋር ወጭልኝ አላችሁ ወይ? ምን እያረግሽ ነው? ቦርሳው ምን እያረግሽ ነው? እየሳብኩት ነው። ዝም ብለሽ ትስቢዋለሽ። አያችሁ እዚህ መልእክት ይነገራል። እሷ ቦርሳውን ትታገላለች። ምን ሆኗል ቦርሳው? ምንም አልሆነም። ምንም አልሆነም፣ ግን ዝም ብለሽ እንትን ትይዋለሽ። አያችሁ ሰይጣን። ተነሽ። ምንም ነገር ያጣሽው ነገር የለም። አላጣውም። አንቺ ጌታን የምትጠይቂው እግዚአብሔር ፍሬ ጌታ ሆይ ለምን አሰጠኝም ነው። ሁለተኛ የተበላውን ድካሜን ጌታ ሆይ አታስመልስም ነው። ልክ ነው። ጭወትሽ ይሄ ነው። የመጀመሪያው ይሄ ነው የማይባል ባመንሽሶ የተበላው ገንዘብ አለ። ልክ ነው። ወይ ወደዚህ ስትመጪ በብዙ ጥያቄ ነው። አዎ የተበላሸን ነገር ለማስተካከል ልክ ነው። እና አንቺ ወደዚህ የተበላሸን ለማስተካከል ስትይ ሰይጣን ደግሞ የባለቤትሽን ሬሳ አስጭኖ ወደ ኢትዮጵያ ሊያመጣ ያዘጋጀውን ነገር አያለሁ። አይችልም። የተዘጋጀውን ሐዘን ሊያሳዝናት እሷ እዚህ የተበላሸን ለማስተካከል መጣለች። የባለቤቷን ሬሳ ደግሞ በሰዎች እጅ በገዳዮች እጅ እንዲገደል ጠላት ያቀናጀውን ቅንጅት አያለሁ። የሐዘን ድምፅ ደግሞ እንድትሰማና ፓራላይዝ ሆና በድንጋጤ ሰውነቷ አንደበቷ ሁሉ ታስሮ ሽባ እንድትሆን የተዘጋጀ ሁለት ስም አያለሁ። የመጀመሪያው እማየው ይሄ ሐዘን ተጭኖ የሚመጣው ሳውዝ አፍሪካ ነው። ሳውዝ አፍሪካ የተዘጋጀውን ሐዘን የሚመጣው ደግሞ ኢትዮጵያ ወደ መጣች ሴት ሐረጓ ወይም ሐረጉ የምትባል አያለሁ። ሐረግ ስሜ ነው። ሐዘን የሚሆነው የመጀመሪያው ሐረጓ ጋር ነው። ሁለተኛ ገጠር ወደ ደቡብ ክልል አይና ሐዘን ደግሞ ድንኳን የሚጣልበትን ቤት ሲመለከት አንድ አባት አይና የአንድ አባት በር ላይ የሐዘን ድንኳን የሚጣልበትን ቤት ሲመለከት ጡሜቦ የሚባል ሰው አያለ። የአባቱ ስም ነው። የባለቤትሽ አባት። እንተዋወቃለን እንዴ? አንተዋወቅም። ማን እያወራሽ ነው? ታዲያ ነቃ ብለሽ ተቀበያ አላችሁ ወይ? ዛሬ የብዙ ሰዎች ታሪክ አሁን ይቀየር። በደንብ ጩና አሜን ብለውሰን። ድገምና በደንብ አሜን ብለውሰን። ሃሌሉያ። ሁለተኛ ሰይጣን ሐዘን ያዘጋጀበትን ቤት ያለው ሐዘን የተዘጋጀው በሶስት ሰዎች ህይወት ነው። ያዝ አንሳ አንሳ ይሄ ድግምት ነው። እሷ ጌታ ምን እንዲሰጣት ትፈልጋለች ብያቸዋል። ምን እንዲሰጣት ብያለሁ? ልጅ። አሁን እዚህ ላይ የሚጮኸው ትዳር አላት፣ ልጅ እንዳይኖራት ያደርጋል። እቺን ሴት የሚያውቃት ሰው አለ?
ምንሽ ናት? የወንድሜ ሚስት ልጅ የላቸውም? የላቸው 13 ዓመት 13 ዓመት ምን የለም? ልጅ የለም። ልጅ የለም። ፍሬን ሳታገኝ ባለቤቷን ከእጇ ሊነጥቅ ጠላት ያዘጋጀውን የሞት ድግስ አይና አንድ አበበ የሚባል ሰው አያለው። ኢየሱስ ስም አበበ የሚባል ሰው አያለው። ታውቂዋለሽ? ወንድሜ ነው። ምኗ ነው? ለሷ ባሏ ነው። አንቺ የምትኖሪው አሜሪካ ነው? ዴንቨር ነው? ዴንቨር ኮሎራዶ። ምረት የምትባል ታውቂያለሽ? እኔ ነኝ። የአንቺ ባለቤት ሙስሊም ነው? በሶስት ሰው ስም የተደገመ ድግምት በአንድ ቀን ሶስት ሰው፣ አንደኛ አበበን ሊገድል፣ ሁለተኛ ምረትን ሊገድል፣ ሶስተኛ እመቤት የምትባል አያለው። በኢየሱስ ስም አይችልም። ምንሽ ናት? እህቴ ኪዳኔ የሚባል ሰው ታውቂያለሽ? አባታችን ዛሬ ተገለበጠ። አሜን። ወይኔ አይችልም። እና መንፈስ ዓለም ላይ አንድ ስም ያለው አቢጋኤል ያንቺ ልጅ ናት? የኔ ልጅ ነች። አባቷ ሙስሊም ነው? ሙስሊም። አሁን ይወረሳል። አሜን። ይወረሳል። ምን አለ አንድ ሰው አሜን ይለኝ። አሜን። ሌላ ኖቫ አንተ የሞት መንፈስ ፍሬ አሳጥቼ ባለቤቷን ከእጇ እነጥቃለሁ፣ እገላለሁ እየተቃጠልክ የሞት መልእክተኛ ሕይወቷን ለቀ፣ ማህፀኗን ለቀ፣ ትዳሯን ለቀ፣ ኑሮዋን ለቀ። በታላቅ ድምፅ 3 ጊዜ ጨውና ሂድ ወደ ሲኦል። አይሆንም። የሞት መንፈስ አይሆንም አለ። ጸጉሯን እሳት አድርጌያለሁ። አሁን ለምነ ነው የምትሄደው። እዩት 13 ዓመት ልጅ የከለከለ ትዳሯን ከእጇ ያለ ጊዜው ሊነጥቅ የሚፈልግ አውሬ አሁን የማዝን ፈጽመ ትሄዳለህ። ዘመኗን በል ተለቀጥሎ ዘሯን ትዳሯን ተናገር። ትዳሯን ሁሉ ነገሯን ተናገር። ሁሉ ነገሯን ለቅቄ ላልመለስ ማህፀኗን ከፍቼ ተናገር። ማህፀኗን ከፍቼ ወደ ሲኦል እሄዳለሁ። ፍጠን። 3 ጊዜ በኃይል ድምፅ ጩህ። ዘር ማንዘሯን ልቀቅና በሽታን ይዘህ ሂድ። ሂድ በለው። ሁለተኛ ድምፅ በኃይል ለመጨረሻ በኃይል ዛሬ ከብዙ ሰዎች ሕይወት ላይ የተዘጋጀ ያለ ጊዜ ጠላት ያዘጋጀው የሞት ድግስ በኢየሱስ ስም አሁን ይገለበጣል። አሁን ይገለበጣል። ማዘር አቤት። ማን እያወራሽ ነው? እግዚአብሔር። ማን ነው ስምሽ? ሀረጉ። የአባትሽ አባት አያትሽ ምራጭ ነው? አዎ ልክ ነው። ሃሌሉያ። የአባቶቼ አምላክ እግዚአብሔር እንደዚህ ያለኝ ሞት የተደገሰው በገዛ ባለቤትሽ ነው። ሊያሳዝንሽና ፓራላይዝ አድርጎ አንቺን ሊያስቀምጥ የፈለገው ሀረጉን ነው። ዛሬ በሀረጉ እዚህ አዲስ አበባ የሕይወት ጸጋ ዓለም አቀፍ ቤተክርስቲያን መገኘት ምክንያት ሳውዝ አፍሪካ ባለቤትሽ ላጲሶ ላይ አሜን። ታውቂዋለሽ? ላጲሶ ባለቤትሽ ነው። አሁን ተገለበጠ። አሜን አሜን። ተገለበጠ። አሜን ሃሌሉያ አሜን። በማ ምክንያት? በሀረጓ ምክንያት። ቆይ አባትሽም ስሙ ብዙም አይመች፣ አያትሽም ስሙ አይመችም። አያትሽ ምራጭ፣ አባትሽ ተቄ ነው። ተቄ አሜን። ሃሎ ሳዳ ወይኔ ምን አለ አንድ ሰው ጮሆ አሜን አሜን አሜን። የብዙ ሰዎች ታሪክ አሁን ይቀየራል። አሁን ራይትና አሁን ይቀየራል። ውሰድ አንተ አሜን ብለህ ዋው
ማዘሯ አስጠጋለኝ። ብዙ ተስፋ ነበረሽ። ተወልጃለሽ ነው የሚባል አይደለም? ግን ተስፋው እስካሁን አንቺ ግን ጌታን ማምለክሽን አልተውሽም። አልተውም። አታቋርጪ። አላቋርጥም። አሁንም እግዚአብሔርን መውደድሽን አታቋርጪ። አላቋርጥም። የት ነው የምትኖሩት? ሳውዝ አፍሪካ። አዎ። ምንድን ነው? ኪምበርሌ ነው። ኪምበርሌ፣ አዎ። ኪምበርሌ። አሁን እዛ እናንተ የምትኖሩበት ከተማ ላይ ለምስጋና ማገለግል እናንተ ቤት እኔ ነኝ። አሜን። ወይኔ አልሰማችሁ? አሜን። ምንድን ነው ያልኩት? የምስጋና የት? ኪምበርሌ። እኛ ቤት ነው እንዴ? እኛ ቤት ነው። አዎ። አሜን። ተቀብያለሁ። ተቀብያለሁ። የተበላ በረከትሽ ሁሉ አሁን ይመለሳል። አሜን። አዎ። አሜን። ባመንሽ ሰው አይደል? አዎ። ክርስቲያን ናት። አገልጋይ ተብዬ አገልጋይ ለጊዜው ናት። ተብላ ብራችን ወስዳ ቤቱ የተሰራው በምንድን ነው? ከዛ ተለወጠች። ከለከለች። እንዲህ አለ፣ እኔ እረፍት ነስቼ አስተፋለሁ። አሜን። 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 ሃሌሉያ። አሜን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እንቅልፍ ነስቼ እኔ አስመልሳለሁ። አሜን። የልጆቼን በረከት አሜን። ብዙ ሊሆን ይችላል። የኔ ግን ብዙ ነው የተወረሰው። እኮ ብዙ እያልኩሽ እኮ ነው። ወይኔ አማርኛማ ምንኛ ይችላሉ ማዘር? አማርኛ እችላለሁ፣ ትግርኛ እችላለሁ፣ ነይ በሐቂ ካምባትኛ እችላለሁ። ሀዲሽ ነገር አለው። አሜን። ነአምላ ፍሉይ ነገር አለው። አሜን። ጽቡ ነገር አለው። አሜን። አሜን። የ20 ምናምን ዓመት ድካም የስደት ሀገር የልፋት ውጤት አሁን ይተፋል። አሜን። አሜን። ምስጋና እንቆማለን። አሜን። የማዳኑን ስራ ታላቅነቱን እናወራለን። አሜን። አሜን። የት ነው ያንቺ ሀገር? እኔ ኤርትራ ነው። ባለቤትሽስ? ካምባታ ነው። ካምባታ ነው። የት ብያለሁ? ደቡብ። ደቡብ ካምባታ ነው። ካምባታ። እስቲ ተነሽልኝ። ለምን ትስቂያለሽ? ደቡብ ስላልኩኝ የእሷ ቤተሰብ የባለቤቷ ካምባታ፣ ያንቺ ሀዲያ። የመጀመሪያው ጭንቀትሽ የእህትሽ ጤና ነው። እሺ፣ የእህትሽ ጤና ነው ዋናው ጉዳይሽ፣ እሱ ነው። አሁን ጤንነቱ አሁን ይመለሳል። አሜን። ጤንነቱ አሁን ያለሽው አንቺ የት ነው? አሁን እዚህ ቸርች። የት? አዲስ አዲስ አበባ። እዚህ ያለው ቃል አውጣ። አሜን። ይደርሳል በኢየሱስ ደም። እንደ ሕፃን ገላ እግዚአብሔር ገላዋን እንደገና እንደ አዲስ ይለውጠዋል። አሜን። አሜን። የመጀመሪያው ጭንቀትሽ የእህትሽ ነው። አሁን ሰሞኑን ያው ጌታ ቢረዳኝ ካናዳ ሄዳለሁ። የት ነው ያለችው እሷ? አልበርታ። ከየት? ካናዳ። ካናዳ ሄዳለሁ። ካናዳ የምሄደው ኮንፈረንስ አለኝ። ካናዳ ሲሄድ የማይገኛት ሴት ማርታና ያለው። አሜን። ምርታ። አሜን። 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 እሷን እያየው አባቷን አየው። ከዛ አያቷን አይና ሲባሞ የሚባል አሜን። አያታችን ናቸው። አሜን። ካናዳ ያለችውን ጭንቀት ተሸክማ የመጣች ሴት ስመለከት አንቺን ነው ማየው። አንቺን እያየው ለጊዜው አዳማ ኑሪ እንጂ የአንቺ ቤተሰብ ሆሳና ነው እና ገጠር ያለው። ከዛ እያየው ደግሞ አንቺን ሳይ ፀሐይ ነሽ የምትባለው። አሜን። ስሜ ነው። አሜን። አሜን። አቤት የኔ ኢየሱስ ይችላል። አሜን። ከኔ የመጣሽው? ከአዳማ። አዳማ። ለስንት መጣችሁ? ለአራት ነበር። አሁን የወጣችው አሁን 2 ልጆች ያሉ ከአንቺ ጋር ማይኩን ዝቅ አድርገው። ከእሷ ጋር ያላችሁ እየሮጣችሁ ነው። እስቲ በደንብ በስፖርት ታውቃችኋል አንተ እና እንዴት አወክ? ለእሷ መልእክት ሲመጣ በዛ ገምተህ ነው አሁን አንተ
ደስ ብሎ ነው። ደስ ብሎክ ነው? አዎ። እስቲ ከፋር ምንድን ነው ያዝከው? ወንጌል ወንጌል። በዘመን ሰርተ ሰው እንዳትሆን። ሁለተኛ የአንተ ቤተሰብ የታሰሩ ናቸው፣ ያልዳኑ ናቸው። እውነት ነው። የአባትን ቤተሰቦች አያለሁ እና እያየው የአባትን ቤተሰብ አንድ መርገም አያለውና ያልዳኑ ሰዎች ሰርተው እንዳይባረኩ በጤና ጠላት የሚፈታተናቸውን ያደሳ የሚባል ሰው አያለሁ። ያልዳኑ ቤተሰቦች ናቸው። እውነት ነው። ያደሳ አባቴ ዋጋሪ ነው። ወጋሪ ታኦራናስ ዱራ ባተረ በጀማ ወራ ምን አለ አንድ ሰው ጮኸ አሜን ቢለኝ። ናውጣ ወደዚህ ኮንቱሜ ኑስቲ እናንተ እቺን ይወዳል። ያንቺ ልጆች ናቸው። ራሱ ትንሽ እኔ ነው የሚመስለው ራሱ ታላቅ ነው ይሄ። እሷ ናት ታላቅ እቺ ኧረ እሱ አይደለችም። ተይ እሱ ነው የመጀመሪያ ልጄ ናት እሷ። ኧረ አይደለም። በደንብ አድርጋችሁ ስሙኛ። ታላቅ እሱ ነው ያልኩበት ምክንያት ስላለኝ የተቀበለው ስም ከሁሉ በላይ የሆነ ስም። አሜን አሜን። ታላቅ የሚያስብለው ምንድነው ብላችሁ ብትሉኝ የተቀበለው ስም ነው። እና ይሄ ልጅ እየተመለከትኩ ሳየው እኔን የሚመስል እና ጥሪ ያለበት በጣም ጌታን የሚወድ በቃ እና በጣም ይተጋ የነበረ ግን ጠላት አሁን እያደከመው ያለ ሰው። በጣም በፊት ረሃቡ፣ ጮቱ፣ ጥማቱ አሁን ግን ተይዞ ነው ያለው እና በጣም ረሃብ የነበረበት ጌታን ማገልገል የሚወድ መጸለይ የሚወድ ማንበብ የሚወድ ሰው ስመለከት ግን ጠላት አሁን ያደከመውን እያየው በጸጋው የሚል ስሜ ነው። አሜን ሬሃዶባ አሜን። ምን አለ አንድ ሰው አሜን ቢለኝ። አሜን አሜን አሜን። ማነው ስምህ? በጸጋው። አሁን እሷ ስምህ እኮ ነው። በጸጋው ማለት በእግዚአብሔር ችሎታ ማለት ነው። አሜን። ስለዚህ ጌታ ኢየሱስ እኮ የሁሉ ታናሽ ነው አይደል? ልጁ በብዙ ወንድሞች መካከል ይላል አይደል? ምን ይሆን ዘንድ ታላቅ ማለት እኮ አሜን። ቀዳሚ ለምን? በጸጋው ነው። አሜን። እና የዚህ ቤት ታላቅ ይሄ ነው። አሜን። አኮረፈች እቺ። አሜን። አላኮረፍሽም? አላኮረፍኩም። ታይ እውነት እነሱማ ለስሙ እንደው የመጀመሪያ ልጅ ጌታ ሰጠን ብለው ኢየሩሳሌም አሏት ነው። አጋዴ ዮናስ ሳዲያ አሜን። ማን ነው ስምሽ? ኢየሩሳሌም ኢየሩሳሌም። ኢየሩሳሌም አሁን የቤቱ ታላቅ ነች። በጸጋው ነው። በኋላ ከዚህ ሲወጣ ደግሞ አሜን። ዋው ኢየሩሳሌም በጸጋው አባታችሁ ዳንኤል ነው። ዳንኤል አብሬ ነው። አብሬ ባሶሬ ነው። አሜን አሜን። ኧረ ሰው የለም እዚህ ቤት። አሜን አጋቶሪኒ አኖቫ አሜን። የብዙ ሰዎች ታሪክ በዚህ ጸጋ አሁን ይለወጣል። አሜን። እግዚአብሔር ከሁሉ ቀዳሚ ያደርጋቸዋል። አሜን። እግዚአብሔር ከሁሉ ፊተኛ ያደርጋቸዋል። አሜን። እግዚአብሔር ከሁሉ የመጀመሪያ ያደርጋቸዋል። አሜን። ሰው ለኔ ነው ያለ አሜን ይበላል። አሜን። ከብዙ ሰዎች ዘር ማንዘር ላይ ያለ የመርገም ጉልበት አሁን ሲሰበር እያየው የብዙ ሰዎችን እስራት የአባቶቼ አምላክ እግዚአብሔር አሁን ሲፈታው እያየው ወይኔ እያየው ነው። ከብዙ ሰዎች ህይወት ላይ ዛሬ የተገመደ ክፉ ገመድ ሲበጣጠስ እያየው አንድ ሰው ለኔ ነው ያለ አሜን አይልም? ሃሌሉያ! ውሰድ በደንብ አሜን ብላ፣ ውሰድ በደንብ አሜን ብላ። አሁን ሲበጣጠስ እያየው ነው።
ለኔ ነው ያለ ብቻ በደንብ ጮሆ አሜን ይበለን። የት ነው የምትኖሩት? ናዝሬት አዳማ ማለት ነው። አዳማ። እስቲ ተነሽ አንቺ አስጠጋኝ። የት ነው የምትኖሪው? አዳማ። አዳማ። አረብ ሀገር ዋጋ የከፈለች ሴት ያለው ብዙ አመት የደከመች ያለሽን ገንዘብሽን ግን በቃ ምን ልበልሽ፣ ይሄ ሚዲያ ላይ ለማውራት አይመችም። ለራስሽ ምንም ሳታረጊ ባሌ ብለሽ ያለሽን የደከምሽበትን አረብ ሀገር ለሱ ነው የሰጠሽው። ብዙ ሰው ኢትዮጵያ ተቀምጦ አሜሪካ ያለ ሰው ይረዳል። እቺ ሴት ኢትዮጵያ ተቀምጣ አሜሪካ ያለ ሰው ምትረዳ ሰው ነው። እሷም የታሰረች ናት፣ ባሏም የታሰረ ነው። ህይወቷ ሁሉ ነገሯ የታሰረ። አንድ ሰው ምትዩ የለሽም። አሁን አዳማ የምትኖሪው ተከራይተሽ ነው? ተከራይተሽ የምትኖሪበት ቤት ገብተሻል። ለስቡ ግን አንድ ቀን መተኛት የለም። ሌሊቱን ሙሉ ግቢ ላይ ያዞርሻል። አንቺ ታማሚ ነሽ፣ ልጅሽ ታማሚ ነው። በየጊዜው ሐኪም ቤት ነው። የምታገኘውን ገንዘብ የምታወጭ እንዴት እንደሆነ ገንዘቡ የት እንደሚገባ አታውቂው። አሁን አንቺ የምትኖሪበት ቤት ግቢ አይና ቦሌ የሚባልበት ሰፈራ ያለው እኔ የምኖርበት ነው። አንቺ የምትኖሪበት ከባለስልጣናት ቤት ጀርባ አካባቢ ነው። አንድ የምትኖሪበትን ቤት የተከራሸሽበትን ቤት እያየው አንድ ቤት ያለው ይሄን ቤት እያየው ሰይጣን የሚያራሩጣት እንቅልፍ የሌላትን ሴት ስመለከት ሀዊ የምትባል ሴት ያለው ስሜ ነው። ገንዘቧን እኮ ሰይጣን ዝም ብሎ እየበላ ሳትተኛበት የምትከፍልበትን ቤት ያለውና 11,000 የሚከፈልበትን ቤት ያለው እኔ ነኝ። አንቺ ነሽ። አንቺ ታማሚ ነሽ፣ ህፃኑም ታማሚ ነው። እና ብዙም የሆነ ይሄን ብላቴና አንደኛ አቅፈው ልጇ እጇ ላይ እንዲሞት ነው። እንቅልፍ የሚባል የላትም። ሌሊቱን ሙሉ መዞር ነው። ያዞራታል ሰይጣን ግቢ ውስጥ። እና ህፃኑ በየጊዜው በየሰዓቱ ነው የሚታመመው። እና አንደኛ የምታገኘውን ገንዘብ የያዘችውን በረከቷን በሕክምና ትጨርስ በልጇ ምክንያት። ሁለተኛ ባለቤቷ በሰው ሀገር ይሰራል፣ ይጋጫል፣ ያጋጫል፣ ገንዘቡ በግጅት ያልጋል። ይሄን እያየው የተደገመበትን 3 ሰው አየው። አንድ ሀዊን አየው። ሁለተኛ ሙርቲ የሚል ስም ያለ ሙርቲ ልጄ ነው። ይሄ ህፃኑ አዎ። ወይኔ ገና እኮ የወር ነው እኮ። ግን በየጊዜው የት ነው? ሐኪም ቤት። ብሩን ተቀበለች፣ ሆስፒታል ነው የተቀበለችው። ገንዘብ የት እንደሚገባ አታውቁም። ግን ሳትተኛ ነው 11,000 ብር የምትከፍለው። 11,000 ብር ደግሞ መክፈል የሚገባትን ቤት እኮ አይደለም። አዎ 4,000 የምትከፍለውን ቤት እሷ 11,000 ነው የምትከፍለው። አዎ መንፈሱ ይዟታል እና ተኝታ አታውቅም። አዎ ነት ሙርቲ የዚህ ህፃን ነው። 3ኛው የተደገመበት አሜሪካ ምድር ሰርቶ ከዚህ ወደዛ ቢረዳ ሰው አይና ቶሎሳ የሚባል ያለው ባለቤቴ ነው። አቤት የኔ ኢየሱስ፣ አቤት እንዴት ኃያለው፣ እንዴት ፍጹም ነው የዘላለም አምላክ የማትለወጥ የፍቅር አምላክ ጸንተህ ትኖራለህ። ድል በድል እንሄዳለን አምላካችን አቤት ቅጥር የዘለለ ከኃይል እየዘለለ ቤታችን ነግሶ እናየዋለን። ድል
እየዘለለ ከላይ ወደ ላይ እየዘለለ ጌታችን ነግሶ እናየዋለን። የምስጋና ቀን ነው ለእኛ ዛሬ የአዲስ ቀን የዝማሬ ኑና መስግን ጌታ አምላካችን ሰርቶልናልና ስራችን ሰርቶልናልና ስራችን። ናሩጥል የማን ነው እሱ? ነው እንዳይረግጥ አንሰው። የማን ነው? የሱ ነው። ለምን አነሳ? እንዳይረግጥ ነው ወድቆበት። ታውቀዋለህ? አራቆ ማለት ለምን አታውቀው? እንዳይረግጥ እንዳይበላሽበት እንዳይረግጥ ነው ያነሳው። ለእሱ አዝነህ ይሄን እኮ አንደኛ ከሱ የወደቀበት ምክንያት አለ። ሁለተኛ ሌላ ሰው ለምን አላነሳም? አይ እኔ እቃው እንዳይሰበር ኦይ እንዳይሰበር አይደለም፣ እግዚአብሔር ያንተን ነገር ሊሰራው ስለፈለገ። አሜን 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 አሜን። አንተ ስለሱ ራርተ ያነሳ መስሏል አይደል? እግዚአብሔር አንተን ሊጎበኝ ስለፈለገ። አሜን። እና አንተን እያየው ወለይታ የሚባልበት ምድር ያለው ወለይታ የሚባልበት ምድር እያየው አንድ አባት አይና ደቦጭ የሚባል ያለው አባቴ ነው። ማን ነው የአባትህ ስም? ደቦጭ። ደቦጭ የደቦጭ አባት ባሳ ነው። አዎ ትክክል። ቆይ እንደዚህ አይነት ስም ያወጣልህ ማን ነው? ሜታል ነው። ሜታል ስሜ ነው። ማን ነው ስም? ነው ሜታል። ሜታል ሜታል ማለት ብረት እኮ ማለት ነው። የት ነው የምትኖረው? አዲስ አበባ ነው የምኖረው። አዲስ አበባ። የት ነው ያንተ ቤተሰብ ያለው? ወላይታ። እግዚአብሔር ከልጄ ጋር ሆናለሁ አለኝ። አሜን። እና በመጽሐፍ ቅዱስ ውስጥ አንድ የተጻፈ ጽሑፍ አለና የእግዚአብሔር እገዛ ወይም እርዳታ ወይም አብሮነት አይና እሱን እያየው አንድ አቤኔዘር የሚባል ያለው አሁን መጨረሻ ልጅ የመጨረሻ ልጅ ነው። የመጨረሻ ልጅ ነው። የመጨረሻ ልጅ አዊ ስሚኝ፣ መልእክቱን ስሚ። የባለቤት ስሙ ቶሎሳ ነው። አባቱ ገዳ ነው። የስ ታዲያ ያዊ አባት ባልቻ ነው። የስ አባቴ ነው። የአባትሽ አባት በዳዳ ነው። አሜን አሜን አሜን። ወይኔ ከዚህ በኋላ የአባቶች አምላክ እግዚአብሔር እቺን ሴት ለብዙዎች እንጀራ አረጋታለሁ። አሜን። ለብዙዎች በረከት አረጋታለሁ። አሜን። ለብዙዎች ደስታ አረጋታለሁ አለ። ለብዙዎች እረፍት አረጋታለሁ አለ። አቦ ዋቀኪያ ገለተሚ ማለ ማልጀነሬ አቦ ኢየሱስ ኪያ ገለተሚ ማለ ማልጀነሬ። አንድ ደቂቃ ለሁሉም እጆቻችን ዘርጉልኝ። እኔ አሁን እዚህ ቃል ሳወጣ ለእናንተ ብቻ አይደለም። አሜን። እቤት ታመው ላሉ፣ ታስረው ላሉ፣ ለቤተሰቦቻችሁ፣ ለትዳራችሁ፣ ለልጆቻችሁ አገር ቤትም ከሀገር ውጭ በተለያየ የትኛውም ስፍራ ላይ የእናንተ ለሆኑ 7 ዘር ማንዘር አሜን አሜን። ይኸው እዚህ ቃል ሳወጣ የተዘጋ በር ይከፈታል። እዚህ ቃል ሳወጣ የታሰራችሁበት ገመድ ይበጣጠሳል። እዚህ ቃል ሲወጣ ይኸው የወይኒው መሰረት ይናወጣል። የብዙ ሰዎች እስራት ይፈታል። እዚህ ቃል ሲወጣ ህልም እየመሰለ ባንተ መሻገር ያልካልካቸውን ምዕራፎች ያሻግርሃል። ሆና አስታ አሜን። ዘርጉ 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 ዘርጉ። የአባቶች አምላክ የነቢያት የሐዋርያት አምላክ አሜን አሜን። ነህምያ ስለ እስራኤል ቤት በፊት የማለደውን ጩኸት ስለ እስራኤል ቤት ስለ ባሪያዎች ዛሬም ባሪያ የሚጸልየውን ጸሎት ትሰማ ዘንድ አለ። ጆሮችህ ተከፍተው ያድምጡ፣ ዓይኖችም ተገልጠው የባሪያውን ጸሎት ይመልከቱ አለ። አሜን። አቤቱ አለው ነህምያ በፊት ሞገስን አግኝቼ እንደሆነ አለ። አቤቱ የፈረሰውን የእናቴ አባቶቼን ቅጥር እሰራ ዘንድ አዲስ ዘንድ የተበተነውን ሕዝብ ይሰበስብ ዘንድ አሜን። አባ በባሪያ በንጉሥ ፊት ሞገስ ስጠኛል። እግዚአብሔርም የነህምያን ጸሎት ሰማ፣ በንጉሡም ዘንድ ሞገስንና መወደድን ሰጠው ይላል። አሜን። አሁን ስለዚህ ሕዝብ በፊት ስለተጠሩ ባሪያዎች ስሙኝ።
እዚህ ጉባኤ ላይ የተቀመጣችሁ ስለነሱ እኔ ስጸልይ በስደት ሀገር ስላሉ ቤተሰቦቻቸው የነሱ ስለሆኑ ፋሚሊዎች ቃል ሳወጣ የእናንተ የሆኑ ዘር ማንዘር ከማንኛውም ነገር ዛሬ ይፈታል። አሜን አሜን። እዚህ የወከሉ ኤርትራ፣ አስመራ፣ ኡጋንዳ፣ ቤልጅየም፣ ጣሊያን፣ ፈረንሳይ፣ ካናዳ እንዲሁም የትኛውም አውሮፓ ሀገራት አገር ውስጥ ከሀገር ውጭ የነሱ የሆኑ ዘር ማንዘር አሁን ከታሰሩበት ነገር እዚሁ አዲስ አበባ፣ ደብረ ዘይት፣ አዳማ፣ ባሌ፣ አሳሳ፣ ቡራዩ የትኛውም አሸዋ የነሱ የሆኑ ዘር ሐረግ በኢየሱስ ደም አሁን ይፈታል። የነ ጴጥሮስ ጸሎት የነሱን አይደለም፣ በነሱም ዙሪያ የነበሩ ሰዎች የታሰሩት የሁሉ እስራት ነው አይደል የሚለው። ዛሬ እዚህ ለነሱ ቃል ሳወጣ የኛ ጸሎት እዚህ ምን ጸልየው ቤት ውስጥ የተቀመጡ የእናንተ የልጆች የቤተሰቦቻችሁን እስራት ይፈታል። አሜን አሜን። የልጆቻችሁን አሜን አሜን። አስቴር አቤት አይነት የልጆቻችሁ የቤተሰቦቻችሁ ጤንነታችሁ፣ ራእያችሁ፣ ህልማችሁ የእናንተ የሆኑ ዘር ሐረግ የዘር ማንዘሮቻችሁ እስራት ናርዶስ የልጆች የትዳር የእናንተ የሆኑ ሐረጉ ከዚህን ሰዓት ጀምሮ ምረት እስራታቸው በኢየሱስ ደም ይፈታል። ያደቅሳ ይፈታል። አሜን አሜን። የፈረሰ ቅጥራቸው እንደገና ይታደስ። አሜን። ህይወታቸው እንደገና ይታደስ። አሜን። ኑሯቸው እንደገና ይታደስ። አሜን። የቤተሰቦቻቸው ዘመን እንደገና ይታደስ። አሜን። የልጆቻቸው ነገር እንደገና ይታደስ። አሜን አሜን። አይተው የማያውቁትን እጅህን አሁን ማየት ይቻሉ። አሜን። ጤንነታቸው አሁን ይስተካከል። አሜን። የልጆቻቸው አእምሮ ይፈውስ። አሜን። የነሱ የሆኑ ፋሚሊዎች እቤት ውስጥ ታመው ታስረው ሆስፒታል ያሉ አገር ቤትም ከሀገር ውጭም የትኛውም ከተማ ግዛት ውስጥ በኢየሱስ ደም ነፃ የወጡ ይሁኑ። አሜን። የተፈወሱ ይሁኑ። አሜን። የዳኑ ይሁኑ። አሜን። የመርገምን ጉልበት ከዘራቸው ሻርኩ። አሜን። የራቀ ነገራቸው እንዲቀርብ፣ አሜን የተሰወረ በረከታቸው እንዲመለስ። አሜን። ሀዊ ታሪክሽ የባለቤትሽ የቶሎሳ እስራት የህይወትሽ የልጆሽ የትዳርሽ የኑሮሽ ጤንነትሽ የልጅሽ ጤና የትዳርሽ ጤና በኢየሱስ ደም አሁን ተፈታ። አሁን ተፈታ። ያደቅሳ ተፈታ። አሜን። ተፈታ ብያል። አሜን። ናርዶስ ተፈታ። ዊልታ ተፈታ። ሐረጓ ተፈታ። የባለቤትሽ የላጲሶ ተፈታ። የአበበ እስራት መሰረት ተፈታ። ብረት ተፈታ። አሜን። ሌላ ሰው አርጋቸው። አሜን። እንግዳ ነገር ይሁን። አሜን። ከመሄዳቸው በፊት ነገር ውብ ሆኖ ይጠብቃቸው። አሜን። ነገር ሰምሮ ይጠብቃቸው። አሜን። አስቴር ነገር ቆንጆ ሆኖ ይጠብቃቸው። ቤተሰቧን ልጆቿን አሳልፈ ስጣት። አይነት የልጆችሽ የጤናሽ የቤተሰብሽ የዘር ማንዘርሽ የልጅ ልጆቻችሁ የእናንተ የሆኑ ፋሚሊዎች ሁሉ ነገሮቻቸው የቀና ነው። ህይወታቸው ያማረ ነው። ምዕራፎቻቸው ሁሉ የደመቀ ነው። ነገር የተስተካከለ ነው። ነገር የተዋበ ነው። አሜን አሜን። አዲስን ነገር አሳይ። አሜን። ናርዶስ ነገሮች ሁሉ የቀኑ የልጆች ታሪክ የቤት ታሪክ የቤተሰብ ታሪክ አሜን አሁን የተለወጠ ነው። አሜን። ጤንነታችሁ የተስተካከለ ነው። ስራችሁ የተስተካከለ ነው። አሜን። ህይወታችሁ የተስተካከለ ነው። ኑሯችሁ የተስተካከለ ነው። አሜን። በጸጋው የተስተካከለ ነው። ኢየሩሳሌም ጎዳናሽ የቀና ነው። ፀሐይነሽ የልጆችሽ ታሪክ የቤተሰብሽ ቀንበር የተሰበረ ነው። አሜን። የተለወጠ ነው። አሜን። እንግዳ ነገር ይሁን። አሜን። ስራቸውን ስራ። አሜን። ይህን ዘይትና ውሃ ይዘው በሚገቡበት ስፍራ አብሯቸው በረከት ይግባ። አሜን። ለውጥ ይግባ። አሜን። ደስታ ይግባ። ድል ይግባ። አሜን። ሞገስ ይግባ። አሜን። ኃይል ይግባ። አሜን። ቅባት ይግባ። አሜን። ፍቅር ይግባ። አሜን። ጤንነት ይግባ። አሜን። ለውጥ ይግባ። ስኬት ይግባ። አሜን። ከፍታ ይግባ። አሜን። ድል ይግባ። አሜን። በኢየሱስ ደም ጸለይኩ። ዛሬ ግን
የኔ ኢየሱስ በጣም አሁን እኔ ልጅ ምናምን ታፍሎ ሊሆን ይችላል። ግን ለማየት ነው ታምኑ ነው። ዛሬ ማን ተናገረ? እግዚአብሔር ተናገረ። ጌታ ተናገረ። ኢየሱስ ከዚህ በኋላ ያው ምስክር አሜን። አንተ ራስህ እኔ ራሱ ምስክር። እኔ ደግሞ በምንም የምታለል ሰው አይደለሁኝ። ማንም ያገኛል። የኔ ኢየሱስ ምን አለሽ? እንዲህ ማለት መጀመሪያ ቀድሞ መረጃ ሰምቶ ነው ከዛ መድረክ ላይ የሚያገለግለው። በፍጹም ሂድና የእግዚአብሔርን ማዳን ቁጭ ብለህ ተመልከት። ታውቂዋለሽ እንዴ? አውቀዋለሁ። አንድ ቸርች ነበር። ሃሌሉያ ጀሆቫ ጃራ አንድ ቸርች ናቸው። አንድ ቸርች ነበር። ወተናል። አሁን አልሆነም። እግዚአብሔር ረድቶን አልሆነኝ ወጥቻለሁ። ከዛ እኔ እስረኛ አይደለሁ። ገደብ የሚያስፈልገኝ ነገር የለም። ለቅ ወጥቻለሁ። ኢንተርቪው ተደርጎ ነው የሚያገለግለው። አሁንስ አለ ኢንተርቪው። እዚህ ስማችሁን የነገራችሁ ሰው አለ? የለም። የተመዘገባችሁት ነገር አለ? ጽፋችሁ የሰጣችሁት ነገር አለ? ለኔ የነገራችሁኝ ነገር አለ? የለም። ማን እያወራ ነው? እግዚአብሔር። ሃሌሉያ። አንዳንድ አያችሁ። ስለዚህ ወንጌል ሁልጊዜም በተቃውሞ ውስጥ ነው፣ በወሬ ውስጥ ነው፣ በትችት ውስጥ ነው፣ በሐሜት ውስጥ ነው፣ ግን ይቀጥላል። ያለውን ሰምታችኋል። መቼም እዚህ ጋር ህፃናት አይደሉም። እነዚህ አይደሉም ማሚ። እኔ ደግሞ ስለ ጌታ በፍጹም አይነት ነገር አልታለለም። በጌታ ያደረገኝ ስለማት በፍጹም ነገር ምን ነገር ወደ ኋላ አይደለም። እየሰማችሁ ነው? ስለ ጌታ እኔ በፍጹም ወደ ኋላ ምለው ነገር የለም። አለማጫምጭም እንደዚህ ምናምን ያደረገልኝ ነገር አለው። ከሞት ነው ያዳነኝ። ሌላ ሰው ለኔ የተዘጋጀና ከዛ ውስጥ ወጥቼ ነው ተናገርኩ እኮ አሁን ሰው አሁን እኮ ተናገርኩ እኮ ገና መጥቻ አላቅም እኮ ነው። የመጀመሪያ ነው እኮ አሁን። አዎ ለመጀመሪያ የመጣሁት። እሺ እዚህ ጋር የሚባለው ምንድነው? ስም የሚጠራው እንጂ ወንጌል መስበክ አይችልም። ምንም የማይችል ዝም ብሎ አጥንቶ ስም የሚጠራ የሚባል እግዚአብሔር ነው። የወንጌሉ ስብከት እንዲያንተ የሚመሰክር ሰው ማን አለ? ለምን የማይጠራ ነው? ስብከት የማይከላል ይሄ ስም አጥንቶ ተነግሮ ስም ዝርዝር ይዞ ነው የሚባለው። ከብዙዎች ጋር ተለባድጋል። ያንተ ጸጋ ስም አጥንት ላይ እኔ አድሞኑ የነካኝ ቃል ነው የተለወጡ አቃል ቃል በቂ ነው። በወንጌል ማን ነው ስላለ ሚወዳደር ማን አለ? እግዚአብሔር ትልቅ እግዚአብሔር ሚዲያ ላይ ለምንድን ነው ስብከት የማይተላለፍ? እየሰማችሁ ነው? ሚዲያ ላይ የሚያስተላልፍ እውነት አላቸው። መጀመሪያውኑ ተቃዋሚ ከጉንፋን የማያድን ቸርች የሚተች እኮ በሚዲያ የተነሳ ነው ያለ። ምክንያት የማትፈልግ አይኩፍያ ቢጫ አረንጓዴ እንድትል ነው የሚፈልጉት እነዚህ በሽተኞች። ማን ነው ዘር ማንዘር የተቀበለውና ያለውን የሚጠራ ልዩ ነው። አሜን። የኔ ኢየሱስ ለነገስታት ንጉስ፣ ለታረደው በግ ሃሌሉያ። እንናገር፣ ትይትላ እንናገር፣ የዋነት እንናገር፣ ሲጦታ እንናገር። ውሃ ቸርች ለታካለን ውሃና ዘይት የምትረጨው ከምትል ገዝተህ አይደለም። ይሄን እንኳን ደግነትን መናገር የማይችል ደደብ አእምሮ ብዙ ሊናገር ይችላል። አሜን አሜን የሚነቀስ ነገር የሌለብን ንጹህ አሜን። ለነገስታት ንጉስ፣ ለታረደው በግ ይሰማቸዋል። ስሙኝ እንግዲህ ከዚህ በኋላ ትምህርቶች በእኛ ዩቱብ ይጫናሉ፣ ይለቀቃል። ከዚህ በኋላ አንድ ቀን ትምህርት፣ አንድ ቀን መልእክት፣ አንድ ቀን ትምህርት፣ አንድ ቀን ትምህርት ነው። ምስክርነት ይሄ ወንድሜ እኔ ዛሬ ነው የመጣሁት ለማየት መጣሁ አለ። እግዚአብሔር ነው ያናገረው። እሱ ያመጣውም እግዚአብሔር ነው። ለምን ላወራው ነገር ይቅርታ ላወራሁትና ለተናገርኩት ነገር ይቅርታ። ለምን መረጃ ተቀብሎ ነው እንዲህ ተቀብሎ ነው ብዬ ላልኩት ነገር ነው።
ሳላውቅ ላወራሁት። ለምን ሰው ነው የሚያሳስተው? አሁን እሱን እንዲጠራጠር ያደረጉት ሰዎች ናቸው። ስለዚህ ፊልጶስ እኮ ናትናኤልን ሄዶ ሕግና ነቢያት የመሰከሩለት በነቢያቱ አፍ የተነገረለት የተወራለትን የናዝሬቱ ኢየሱስን አግኝተነዋልና ና ብሎ ሲለው ምን አለ? ከናዝሬት መልካም ነገር ሊመጣ ይችላል። መተ ምን በላለው? ለወረኛዎችን ብቻ እንዲህ ብላችሁ ንገሩ። ናርዲ እየሰማ ነው። ለወረኛው መተ ይላል አይደለም? ምስክር ነኝ ሆነ። አዎ። ስለዚህ ይሄ ወንድማችን እዚህ ቤት ከጀመረ ጊዜ ጀምሮ ቀርቶ አያውቅም። ሰው መስክሮ ይዞ ይመጣል። የእግዚአብሔርን ስራ ያያል። ለምን? ያየውን እውነት ነው የሚናገረው። ለሚያወራው ወረኛ ምን በሉት? መተ ቸርች ሰላም ተፈትቼ ነው የመጣሁት እኮ አሁን ተፈትቼ ነው የመጣሁት እዚህ። አያችሁ፣ ቸርች ይከለክሏቸው። ቸርች ይፈራሉ። እኔ ተፈትቼ ነው የመጣሁት። ሃሌሉያ! እጆቻችሁን ወደ እነሱ ዘርጉልኝ። አይተው የማያውቁትን ክብር በሕይወታቸው ዘመን ማየት ይሁንላቸው። ይህንን የማዳን ወንጌል አሜን በሚገቡበት ስፍራ በየስፍራው መስካሪዎች ይሁኑ። አሜን። ኃይላቸው ይታደስ። አሜን። ጉልበታቸው ይታደስ። አሜን። ኑሯቸው፣ ዘመናቸው ይታደስ። አሜን። የልጆቻቸው፣ የትዳራቸው፣ የቤተሰቦቻቸው ነገር ይታደስ። አሜን። ያልተጠበቀ ነገር ይሁን። አሜን። ስራቸውን ስራ። አሜን። ጠላትን አሳፍር። አሜን። ሞገስ ሁናቸው። አሜን። ያልተወረሱ ዘሮች ይወረሱ። አሜን። የልጆቻቸው ጎዳና ይቅና። አሜን። የትዳራቸው ነገር ይቅና። አሜን። የነሱ የሆኑ ፋሚሊዎች የዘር ማንዘሮቻቸው ነገር ይቅና። አሜን። አዲስን ነገር አሳያቸው። አሜን። ለውጥ ይሁን። አሜን። ሞገስ ይጨመር። አሜን። ባረኩ። አሜን። ማሚዬ ከዚህ በኋላ የአባቶች አምላክ እግዚአብሔር ሕይወታችሁን ሪኒው አድርጎታል። አሜን። እንደገና እንደ አዲስ ሀርዬ የቤትሽ ታሪክ ይሄ የባለቤትሽ ነው። አታ ቤታን ዴወይ ወረጥሳችን ይው አሜን ገኔ የለበለይትኛ በዘጋው የቤቱ ሜጀር ነው። ኢየሩስ ስትወጣ ከዚህ ነገር አለ። ኢየሩስ ዘሮች ነፃ ወጥተዋል። በሮች ሁሉ ተከፍተዋል። ጎዳና ሁሉ የቀና ሆኗል። ከዛ በኋላ የእግዚአብሔር ጉብኝት ባንተ ላይ ሆኖ ተገፈፈ። ዛሬ ከዚህ በኋላ ሁሉ ነገር ውብ ሆኖላል። በድል ነው የምትወጣው፣ በድል ነው የምትገባው። ምሩ የቤተሰቦችሽ ታሪክ፣ የትዳርሽ ታሪክ፣ የልጆችሽ ታሪክ በኢየሱስ ደም አሁን ተለውጦልሻል። እንኪ ይሄን ለታመመችው ፈውስ ይዛት ሂድ፣ ጤናን ይዛት ሂድ፣ እረፍትን ይዛት ሂድ፣ ደስታን ይዛት ሂድ፣ እርካታን ይዛት ሂድ፣ ደህንነትን ይዛት ሂድ። ባረኩኝ። እንኪ ይዘ በምትገባበት ስፍራ ሁሉ የእግዚአብሔር ኃይል አብሮ ይገባል። ከዚህ በኋላ ለምትገባበት ከተማ ሁሉ በረከት ያደርጋል በኢየሱስ ደም። እንዲህ ያላችሁ ነው የምትወጡት። በር ደርሳችሁ ላልታሰር እኔ ዘሬ ቤቴ ቤተሰቤ ተፈተናል እያላችሁ በር ደርሳችሁ ወንበራችሁ ላይ ቁጭ በሉልኝ።